ስላሴን ስማቸውን ውደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ አንድ ጊዜ በሉ፣ 3 ጊዜ ስላሴ ተመስገን በሉ። ድገሙት፣ ድገሙት። ለሰይጣን እዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ ተመስገን ነው። ተመስገን ካላችሁት ዲያብሎስ እንዲህ ሁሉ እያረኩት አይመረውም እንዲህ ሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደ እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ስላሴ ተመስገን በሉ በሉ። ስላሴ ተመስገን በሉ፣ ስላሴ ተመስገን በሉ። ስለዚህ የስላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የስላሴ ስም በሉ። ምድርን ማን አጸናት? መላእክትን ማን አጸናቸው? ፍጥረታትን ማን አጸናቸው? ለሁሉ ነገራችሁ የስላሴን ስም ተጠቀሙ። ስታነቡን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትበሉም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትደነግጡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የስላሴ ስም ጋሻም ትጥቅም ልብስም ነው። የልቦናችሁ መሻት ስላሴ ይፈጽምላችሁ፣ የጠመመውን ያቃናላችሁ፣ የራቀውን ያቀርብላችሁ፣ የቀረበውን ያሰናዳላችሁ፣ በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ፣ በአፋችሁ የተናገራችሁትን ያስምርላችሁ፣ ተርፎ ከሚቀረው ዘመን ስላሴ አይንፈጋችሁ፣ ክፉ አይልከፋችሁ፣ መልካም አይለፋችሁ፣ ከወዳጅ ጠላት ይጠብቃችሁ፣ የአስማተኛውን ኃይል ይሻረላችሁ፣ የተቆፈረውን ጉድጓድ ይድፈንላችሁ፣ የመርዙን ብልቃጥ ይድፋላችሁ፣ እናንተ ከማታውቁት እሱ ከሚያውቀው ይጠብቃችሁ፣ ስትወጡ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ፣ ወጥቶ ከመቅረት ይጠብቃችሁ፣ ወድቆ ከመሰበር ይጠብቃችሁ፣ አግኝቶ ከማጣት ይጠብቃችሁ፣ ዘርቶ ከመለመን ይጠብቃችሁ፣ ልጆቻችሁን ያሳድግላችሁ፣ የጤና የሕይወት ዝናብ ያዝንብላችሁ፣ ልጆቻችሁን ለቁም ነገር ያብቃላችሁ። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት ሰኞ ስለሚውል ጦመ ገሃድ መቼ ነው? ቅዳሜ ወይስ እሁድ? ቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ በቅዱስ ታቦቱ ላይ ጥያቄ ሲያነሱ የነበሩት ፓስተር ዮናታን እና ትዝታው ሳሙኤል ታላቅ ጥሪ በወንድማችን በዲያቆን ዘማርያም ጥሪ ቀርቦላቸዋል። We are here in Ethiopia. ላይሽ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን አይሻው ስፒድን ቅድስት ሥላሴ ካቴድራል ውስጥ ያስገቡት ሰዎች ታውቀዋል? እንዴትስ ሊያስገቡት ቻሉ? ያደረገውስ ነገር እንዴት ይታያል? ዜና ለራሱ የተረጋጋው ጫማ እንኳን እኮ አውልቃል። ዝም ብሎ እኮ አልገባም። ኦኬ ቤተ መቅደስ የዘለለው ነው የከበደው። በቃ የጠጣው ቡና ነበረ። ልጁ እንደዚሁ ኢነርጄቲክ የሆነ ነው። በቃ ይቀለበለባል፣ ይንቀለቀላል። ከዛ አንፃር ሰውነቱ በቃ ኃይል የተሞላ ሰውለን ያደረገው እንጂ እውነት ለቦታ ክብር ተሰጥ ቀርቶ ምናምን አይደለም። እኔ አላቅም። ብቻ ግን ለማንኛውም እኔ ምንም አልተዋጠልኝ። ስለዚህ እንደኔ አመለካከት ስፒድ እዚህ ቦታ ላይ መጥቶ ቅድስት ቤተክርስቲያንን በዚህ ያህል ልክ ማስተዋወቁ ለኔ ደስ ብሎኝ፣ እንደውም ኢንተርኔት ላግ አድርጎበት ቶሎ ወጣ እንጂ በደንብ ዞሮ ቅዱሳን ስዕላቱን፣ የቤተክርስቲያን ስነ ስርዓት፣ ከበሮቹን፣ ጽናጽሉ፣ መቋሚያውን እያነሳ ሁሉ ነገር እየሞከረ ቢያይ በጣም ደስ ይለኝ ነበር። ምን ያህል ውብ እንደሆነች ለዓለም ቢያሳይ በጣም ደስ ይለኝ ነበር። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸውን ቪዲዮ ቀርብ ያለው። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን፣ እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል አደረሳችሁ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። አፄ ኢያሱ አድያም ሰገድ ለመጀመሪያ ጊዜ በጎንደር ዛሬ ጥር ሥላሴ እንዲከበር ያደረጉ ታላቅ ንጉስ ናቸው። ደስ ይበላችሁ። በዛሬው ዕለት የአድባራት ሁሉ ንግስት ብለው የሰየሟትን ታላቋን ጎንደር ደብረ ብርሃን ሥላሴን አሰሩ። ሲያሰሩ ግን ዝም ብለው አልሰሩም። በጣም ውብ ነው እንደምታውቁት። ስለዚህ እንጨት ጠራቢዎች ተዘጋጁ። የድንጋይ ዕውቀት ያላቸው ሰዎች ከመላ ኢትዮጵያ እንዲሰበሰቡ ተደረጉ። ስዕሉን ደግሞ አባ ኃይለ መስቀል የሚባሉ ታላቅ ሰዓሊ እንዲስሉት ተደረገ። እየሰማችሁ ነው። ከዛ በኋላ እኔ አሁን የት እንዳለ ባላውቅም ታሪኩ የሚነግረን የወርቅ ጉልላት ነበረው ይባላል። እዛ ላይ የወርቅ መስቀል ጉልላቱ ላይ ነበረ። መንበሩን ደግሞ ከዝሆን ጥርስ አሰሩ። እየሰማችሁ ነው። ከዛ ጥር ሥላሴ ለመጀመሪያ ጊዜ
ለመጀመሪያ ጊዜ ቤተ ክርስቲያኑ ተጠናቆ ንጉሠ ነገሥቱ በነጭ ፈረሳቸው ላይ ተቀምጠው መሳፍንቱ መኳንንቱ አጅቧቸው ቀሳውስቱ ዲያቆናቱ ግብፃዊ ጳጳስ አቡነ ማርቆስ ዛሬ አባታችን ብፁዕ አባታችን አቡነ ቶማስ እንደተገኙ ያኔ ግብፃውያን አባቶች ነበሩና አቡነ ማርቆስ አጅቧቸው ጎንደር ደብረ ብርሃን ሥላሴ በሩ ጋር ደረሱ ይላል። እየሰማችሁ ነው። ልክ በሩ ጋር ሲደርሱ ዘውዳቸውን አወለቁ። በደንብ አስተውሉ። ምናቸውን አወለቁ? ክብሬ ሥላሴ ናቸው። ስለዚህ የሥላሴን ታቦት መሸከም ያለብኝ እኔ ነኝ አሉ። አፄ ኢያሱ አዲያም ሰገድ እኮ ናቸው። እና በወቅቱ እጨጌ ጸጋ ክርስቶስ የተባሉ እጨጌ ገና ለመባረክ የተዘጋጀውን ታቦት ይዘው ነበረ። ይሄም በሰሙ ጊዜ ግብፃዊ ጳጳስ አባ ማርቆስ ታቦቱን ስላልባረኩት ፈቅጄላቸዋለሁ አሉ ይላል። ከዛ ንጉሠ ነገሥት አፄ ኢያሱ አዲያም ሰገድ ከቅጽሩ ተነስተው ቀጥታ እስከ ቅኔ ማህሌቱ የሥላሴን ታቦት በዛሬው ዕለት እኮ ነው ጥር 7 አደረሱ። ልክ ቅኔ ማህሌቱ ጋር ሲደርሱ እጨጌ ጸጋ ክርስቶስ ተቀብለው ውስጥ አገቡትና ግብፃዊ ጳጳስ አባ ማርቆስ ባረኩት። በጣም ይገርማል። ያን ጊዜ ህዝቡ ተደንቆ ሊቃውንቱ በመወድስ እንደ ቅድሞቹ የቅኔ ሊቃውንት ህዝቡ ደግሞ በህዝባዊ ግጥም እንዲህ አላቸው። እስቲ አብረን እንበል። የዛሬ 300 ዓመት ወደ ኋላ ሄደን እኔ መራቸዋለሁ እናንተ ተከተሉኝ። ወዴት ሄዶ ኖሯል? በሉ እስቲ። ኧረ አይሰማም። ወዴት ሄዶ ኖሯል? ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው፣ ታቦት አነሳና አየነው። ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ፣ ለአራቱ ኪሩቤል አምስተኛ ሆነ። የጎንደር ሊቃውንት እንደዚህ ያሉ ይላል በወቅቱ። ተመልከቱ እንግዲህ ይሄ ሁሉ። እናታቸው ደግሞ ደግ እናት በመሆኗ ቁስቋምን ስታሰራ 1000 ሰራተኛ ነበራት። እቴጌ ምንትዋብ ባለሙያ ሴት 1000 ሰራተኛ 500 ቁጭ ብሎ ይገነባል። ማህሌተ ጽጌ ጎንደር ያስጀመረች እቴጌ ምንትዋብ ናት። እመቤታችንን ስደቷን በማሰብ ቁስቋምን የዘከረች ብቸኛ ሴት፣ እንደውም ጽጌ ጾምን የጀመረች ይላሉ ታላቁ ፕሮፌሰር ማናቸው መዝገበ ቃላት የሰሩ ዶክተር ስርገው እሷ ናት ይላሉ። 1000 ሰራተኛ አስቀምጣ 500 ይገነባል። 500 ደግሞ ስተት ይፈልግ ነበረ። አይገርምም? 500 ይገነባል ስተት እንዳይገኝበት፣ 500 ደግሞ ስተት ይፈልግ ነበረ። እመቤታችን እንከን የለሽ ናት። አመስግኗት ድንግል ማርያም። የድጓው መምህራን አሉ። ማርያም እሰታሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። እመቤታችን እንከን የለሽ። ልጇ ደግሞ የሥላሴን መቅደስ የዛሬ 300 ዓመት ሲያነጽ ህዝቡ የቆስጠንጢኖስ 7 ዓለማትን በመዳፋቸው የጨበጡ አጋዕዝተ ዓለም ቅድስት ሥላሴ ናቸው። እንዳታሳልፉት። እጅግ በጣም አስደናቂ የሆነውን የአጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች የሰጡትን ትልቁን ቃል ኪዳን ልነግራችሁ ነው። በሰማይም በምድርም የከበረውና ትልቁ ስም አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ እንደሆነ ስንቶቻችሁ ታውቃላችሁ? ነገ ጥር 7 የሰናዖርን ግንብ ያፈራረሱበትና የቅዳሴ ቤታቸው ዓመታዊ ክብረ በዓል ነው። ታዲያ አጋዕዝተ ዓለም ቅድስት ሥላሴ ዓለምን በመዳፋቸው የጨበጡ ዓለምን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች በዓላቸውን ላከበረ፣ ዝክራቸውን ለዘከረ፣ ስማቸውን ለጠራ፣ መታሰቢያቸውን ላደረገ፣ በስማቸው ጸሎት ላደረገና ለተማጸነ ሁሉ የሰጡትና የገቡትን ቃል ኪዳን አጠር አድርጌ ላቀርብላችሁ። ይሄ ቪዲዮ ታዲያ እጅግ በጣም ጠቃሚ ነውና እናንተም የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 77 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስም እንደዚህ አሉ። ቃላችን ስማችን ሲነበብ ሲነገር የሰማን ሰው፣ ድርሳናችን ሲነበብ ሲነገር ሲተረጎም የሰማን ሰው፣ ስማችን በተጠራበት ቦታ ሁሉ በጥቡ ሕሊና ሆኖ በጥቡ ልቦና ሆኖ ቀጥ ብሎ ቆሞ የሰማውን ሰው እኛ 7 ጊዜ በዕርፈ መስቀል እንባርከዋለን።
ያን ጊዜም ከልጅነት እስከ እውቀት እስከ ኩተት የሠራው ኃጢአቱ ይወገድለታል፣ ይሰረይለታል። በቅዱስ ውሃ እንደተጠመቀ በቅብዓ ሜሮን እንደከበረና እንደተቀባ ይሆንለታል። የእኛን መጽሐፍ በየቀኑ የሚያነብ፣ የእኛን መጽሐፍ በየቀኑ የሚጸልይ፣ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጠራ፣ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጽፍ፣ ስሙ በእኛ በቅድስት ሥላሴ መንበር በወርቅ ቀለም ይጻፋል። ዕድሜውም ይረዝማል። ጠላቶቹም ክፉ ነገርን በልቦናቸው በአሰቡበት ጊዜ እንደ ጢስ ተነው እንደ ትቢያ በነው ይጠፋሉ። አጋንንትም ዘወትር እንድንፈራና እንድንደነግጥ የሚያደርገንን ይህንን ሰው ምን እናድርገው እያሉ እርሱ ካለበት አካባቢ ይሸሻሉ። እሱ ባለበት ቦታ ከምንገኝስ አንድ ቀን በጠፋን በተሻለን ነበር ይላሉ። ዘወትር በአብ በወልድ በመንፈስ ቅዱስም ይጸልያል። ዘወትር በአብ በወልድ በመንፈስ ቅዱስም ይቆርባል። በሚጸልይም ጊዜ ስማቸውን ይጠራልና የጸሎታቸው ጋሻ ይጋርደዋል። ጫማችሁንም እሸከም ዘንድ በሀገራችሁ አስቀምጡኝ እያለ እየጸለየ እኛን መድረሻ መቀመጫ መቆሚያ አሳጣን እያሉ አጋንንት ይሸበሩለታል አሉ አጋዕዝተ ዓለም ቅድስት ሥላሴ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ አዎ ስራልን እያላችሁ ኮሜንት ላይ ጻፉልኝ። ፈቃደኞች ሆናችሁ አዎ ስራልን እያላችሁ ጻፉልኝ። ቪዲዮውን ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ስፒድን ወደ ቅድስት ሥላሴ ካቴድራል ያስገቡት ሰዎች ብዙ ጥያቄ እየተነሳባቸው ይገኛል። ችግሩ የሱ ሳይሆን ወደ ውስጥ ግባ ያሉት ሰዎች ናቸው። አንዳንዶቹ መምህራን ግን ሊመሰገኑም ይገባሉ፣ ጫማውንም አስወልቀዋል የሚል አድናቆት እየተቸራቸው ይገኛል። እንዴት አንድ ተራ ስትሪመር ላይም እኮ ራሱን በብዙ ቪዲዮዎች ላይ አም GAY እያለ የሚጠራ አንድ ቆሻሻ ቀልቃላ የሆነ ሰው በቤተ ክርስቲያን ከመግባቱ በላይ እንደዛ አይነት አቀባበል ይደረግለታል። ሃው እንዴት? ምን ነው አንተንስ ቢሆን ከናዳትና ቆሻሻ ተቀበለ የለ እንዴ? ለሱ ሲሆን ምን ነው ይሄን አልገረም እንዴ? ወይስ አንተ ከሱ ተሽለ ነው? ምን ማለት ነው እንዴ? ቢያንስ እኮ ነው አመኛለሁ። ክርስቶስ ያኔ በሚያምኑት መካከል ነው እንዴ ተመላለሰው እንዴ? ለምን ጀጅ እናደርጋለን? እኛ በዛ ሁሉ ኃጢአታችን ደጁ ስንመላለስ ምንም ያልመሰለን፣ ቤተ መቅደስ ስንገባ ምንም ያልከበደን፣ ለሱ ሲሆን ለምን እዚህ ነው ያልከበደን? ለምን እዚህ ነው ያልተሰማን? ደነገጥን። እኛ ከሱ ተሽለን። ዋቲፍ እግዚአብሔር የሆነ ነገር በህይወቱ ላይ ላይመጣ ቢሆንስ ደጁ የጠራው? ዋቲፍ የኢትዮጵያ አንዷ የጀርባ አጥንት የሆነችው አንዷ ገጽታ አንዷ ውበት የሆነችዋን እቺን ቅድስት ቤተክርስቲያን በዚህ ልጅ ዓለም እንዲያዩ እግዚአብሔር ፈቅዶ ቢሆንስ? ለምን ነገሮችን አንዳንዴ በፖዚቲቭ መንገድ ለመረዳት አሞክር ብለን መጥፎ ሳይዳቸውን ብቻ እያወጣን ራሳችንንም እነዛን ሰዎችንም እንወቅሳለን? ለምን? ኦኬ ባህሪውና ማንነቱ ከዚህ ቤት ሲያደርጋቸው የነበራቸው ነገሮች ለቤተክርስቲያን ስርዓት የሚገቡ አይደሉማ? እኛስ ብላችሁ ጠይቁ። እኛ ቤተ መቅደስ ስንገባ ስናስቀድስ ተገብቶ ነው በእውነቱ ነው የሱ ግልጽ ሆኖ ስለሚታይ ነው። ቢያንስ እኮ እንደዛም ቢሆን እኮ ህግና ስርዓት ደንብ የሚባል ነገር አለ። በስርዓት አረጋግተው ነጠላ አልብሰው እንዴት ነጠላ ምናምን ትላለህ እንዴ? የልጁን ማንነትና ባህሪ ረስተው ነው። እንደውም ልታመሰግን ይገባል። የዚህን አልተረጋግቶ እዛ ደጅ ገብቶ መውጣቱ ራሱ እውነቱን ለመናገር አይተዋላ። ያን መምህር ቀደም ብሎ የሀፍቱ ከምዳውን መረጋጋት አለብህ ይሄ የተቀደሰ ቦታ ነው ብሎ እኮ ስለነገረው ነው የዚህን አለ ራሱ የተረጋጋው። ጫማ እንኳን እኮ አውልቃል። ዝም ብሎ እኮ አልገባም። ኦኬ ቤተ መቅደስ የዘለለው ነው የከበደው። በቃ የጠጣው ቡና ነበረ። ልጁ እንደዚሁ ኢነርጄቲክ የሆነ ነው። በቃ ይቅለበለባል፣ ይንቀለቀላል። ከዛ አንጻር ሰውነቱ በቃ በኃይል የተሞላ ሰሎን ያደረገው እንጂ እውነት ለቦታ ክብር ተሰጥ ቀርቶ ምናምን አይደለም። እኔ አላቅም። ብቻ ግን ለማንኛውም እኔ ምንም አልተዋጠልኝ። ስለዚህ እንደኔ አመለካከት ስፒድ እዚህ ቦታ ላይ መጥቶ ቅድስት ቤተክርስቲያን በዚህ ያህል ልክ ማስተዋወቁ ለእኔ ደስ ብሎኛል። እንደውም ኢንተርኔት ላግ አድርጎበት ቶሎ ወጣ እንጂ በደንብ ዞሩ ቅዱሳን ስዕላቱን፣ የቤተክርስቲያን ስነ ስርዓት፣ ከበሮቹን፣ ጽናጽሉ፣ መቋሚያውን እያነሳ ሁሉ ነገር እየሞከረ ቢያይ በጣም ደስ ይለኝ ነበር። ምን ያህል ውብ እንደሆነች ለዓለም ቢያሳይ በጣም ደስ ይለኝ ነበር። ግን አንደኛ ቸኩሏል። በጣም ብዙ ስትሪም የሚያደርጉ ነገር አለ። ሁለተኛ ላግ አደረገበት። የኢትዮጵያ ኢንተርኔት ችግሩ እሱ ነው። ሌሎች በነገቲቭ የምትረዱ ሰዎች ደግሞ ፕሊዝ ነገሮችን በፖዚቲቭ ሳይድ ለመውሰድ ሞክሩ። ከተሳሳትኩኝ ይታረማለሁ። አመሰግናለሁ። ላይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን ሰዎች ቆም ብለው አስበው እንደ መንጋ አንነዳም ብለው ትክክል አላደረጋችሁም፣ ይህ ጉዳይ ለቤተ ክርስቲያን አይመጥንም ብለው መቃወም ሲጀምሩ እንዲህ አይነትና ይሄንን ልጅ መሳይ እባጮች
ሰዎችን ለማሳቀቅና ለማሸማቀቅ የሚሄዱበት ርቀት ከተፈጠረው ጉዳይ በላይ የሚያምን እሱ ነው። በዚህ ሰዓት እኮ ጉዳዩ እንኳን ተፈጥሮ ዝም ብለናል። ብዙ ሰዎች ብዙ ነገር መናገር ይችሉ ነበር፣ ብዙ መጻፍ ይችሉ ነበር። ነገር ግን ሀገርን እንደሸጠ ሰው ስለሚወገዙና ስለሚታሰሩ የሚያሳቋቸው ሰዎች በዙሪያቸው ስለሚሰፍሩ ያንን ተተን ነው ያንን አሳና ስለማንፈልግ ነው ዝም ያልነው እንጂ እኮ ጉዳዩ ብዙ ያስብላል። ጭራሽ አልፎ ተርፎ ደንቆሮ ብሎ ይሳደባል። እንደናንተ አይነት ደንቆሮ አለ እንዴ? ከዚህ የበለጠ ድንቁርና አለ እንዴ? እንደ ድንቁርና እስከተባለ እንዴ! ቤተክርስቲያን እኮ ቤተክርስቲያን የሕግና የሥርዓት ቤት ናት። ቤተክርስቲያን ፍጹም መንፈሳዊት ናት። ቤተክርስቲያን ፍጹም ሐዋርያዊት ናት። ቤተክርስቲያን ፍጹም ዓለም አቀፋዊት ናት። በዓለም ሚዛን የምትመዝኗት አይደለችም። ያ ቤተ መቅደስ መላእክት እንኳን የሚነጠፉበት ቤተ መቅደስ ነው። ቢገባ ኦርቶዶክሳውያን በፍርሃትና በመንቀጥቀጥ የሚቆሙበት ቤተ መቅደስ ነው። እናስታውሳችሁ። ስለምንድን ነው ማለት በቃ አሁን መናገር አንፈልግም። በቃ እንደናንተ አይነት እባጮች ወይ አትፈነዱ፣ ሁሌ የቤተ ክርስቲያን ህመም ሆናችሁ ትቀጥላላችሁ። እስከ መቼ ድረስ እንዴ? ነገ እኮ ትክክል ያልሆነን ነገር የሚቃወም ትውልድ እንዳይፈጠር ነው እያደረጉ ያሉትኝ እኮ። ጉዳዩ ትክክል አይደለም ብላችሁ አትቃወሙ፣ ግን ትክክል አይደለም የሚሉትን ሰዎች የምታሸማቅቁበት የምታሰቀቁበት ምን ምክንያት አላችሁ? ምን ምክንያት አላችሁ? ይህ ቪዲዮ ለታሪክ ይቀመጥልኝ። እኔ መናገርም አልፈልግም ነበር በእንደዚህ አይነት ጉዳዮች ላይ። በቃ ትክክል አይደለም ጉዳዩ። አብዝታችሁ ኮፒ ሊንክና ሼር አድርጉላችሁ። በቃ እረፉ፣ ተዉ፣ በእናታችሁ ተዉ። በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ተሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አኪሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት፣ ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋው ለእግዚአብሔር ወይኑ ደሙ ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ የማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አኪሉ፣ ከቻላችሁ ሁለታችሁም በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጽሐፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጽሐፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት። ስለዚህ ትዝታው ሳሙኤል አሊያም ዮናታን አኪሉ የሁለታችሁን ምላሽ ጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክብር ሞት ያብቃል።